አደይ የኔ ቆንጆ አደይ ፊትሽ ምን ሆኖ ነው? ምን ሆነሽብኝ ነው? የተፈጠረ ነገር አለ እንዴ? በስርዓት እናወራለን። ብዙ የማይሆኑ ነገሮች ተፈጥረዋል። ምን? አባቴ የተስማማ መስሎኝ ነበር፣ ግን ለሌላ ሰው ሊድረኝ ሁሉንም ነገር ከጨረሰ በኋላ ነበር የጠበቀኝ። አድርጎታል። እኔን በግድ አስሮ ሲያሰቃየኝ ነበር። እናቴ ደግሞ በእኔና አንተ ግንኙነት ደስተኛ አይደለች። ይህን ያህል? አዎ። ቆይ ያ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ነገር የተደረገው እኔ እሺ ብዬ ወደ ገጠር እንድመለስ እንጂ አባቴ እኔ እናንተን ጋብቻ ፈልጎታል። እና በቃ ምን? ቆይ አባትሽ አልፈቀዱም እና በቃ አይደል? አይ እንደዛ አይደለም እንዴ። ግን በጣም ብዙ ነገሮች አሉ። ብዙ ነገር ነው አሳልፎ የመጣው። አስሮኝ ነበር። ቆይ ለምን በዚህ ልክ? አባትሽ አይደሉ እንዴ? እሱማ እኮ ለኔ የሚጠቅመኝን ነገር ያደረገ መስሎት ነው የሚጎዳ። አሁን ትንሽ መረጋጋት ፈልጋለሁ። ለሌሎች አይደል? አንቺ ምን ወሰድሽ? አላውቅም እንዴ። አሁን ላይ ምንም ነገር ልነግር አልፈልግም። እሺ በቃ አይደል፣ ተረጋጊ። ደግሞ በጣም ናፍቀሽኝ ነበር። ቆይ ግን እንዴ ለሊ ምንድን ነው የሆነችው? አይደል ለሊ ደህና አይደለችም። ትንሽ ነገሮችን ሳረሳቀር። ወይኔ ጓደኛዬን። ቆይ ምን ነካት? ቤት ያለች አይመስለኝም። ሳንኳኳ በሩን የሚከፍት የለም። ዶክተር ጋርም እኮ አይደለችም። ቆይ ወዴት ሄዳ ነው? እታለምን እናቴ ብላ አለቅም ብላለች። ምናልባት ትልቁ ቤት ትሆናለች። እንደውም ነው ይዛንች። ስልክሽ ሳታነሽ ስትቀሪ እኮ በጣም ተጨንቄ ልመጣ ነበር። ስልኬን ይዘቶች ነው የመጣሁት። መደወልም አልቻልኩ ነበር። በጣም ይቅርታ። ችግር የለውም የኔ ቆንጆ። ዋናው እንኳን አንቺ ደህና ነሽ ልኝሽ። እንኳን ደህና ነሽ። እንኳን መጣሽ። ነይ እንሂድ በቃ ታዲያ። አሁን እየተከታተለኝ ነው እንዴ? እጭ ሄሎ። እና ቤት ማነሽ አንቺ? እዚህ ጋር ነኝ እንዴ? ቆይ ዝም ብሎ ሲከተለኝ ልውል ነው እንዴ? ሄሎ ሄሎ። ሻውን ልጅ ሄደች። ለሊ ውፍ ሲያሰለች። አምላኬ ሆይ ብቻች ልጅ ለሊ ናት እንዳትለኝ። ቆይ ሁሉም ነገር አዲስ ሆኖ እንዴት? ለምንድን ነው ሁሉም ነገር የተቀየረው? ለሊ ሃይ፣ እንዴት ነሽ? አለሁልህ። እኔ የምልህ እዚህ አካባቢ ኤላ የሚባል ሰው ታውቃለህ? ኤላ? አዎ ኤላ በጣም ቆንጆዬ ልጅ ነው እና ደግሞ የኔም ባል። አዎ አውቀዋለሁ። የምርህ ነው? እና በቃ ውሰደኛ። ታዲያ ምን ችግር አለው? ነይ ልውሰድሽ። ወይኔ መበላት። ነይ ለሊ። ወዴት? እንደበቅ። እነማን ናቸው? አላውቃቸው። እንዴ ታዲያ ለምንድን ነው የተደበቅነው? ለሊ አደይ ከሀገር ቤት እንደዛ በራሷ መንገድ ማምለጧ ደስ ያላችሁ ካላችሁ ቪዲዮን ላይክ በማድረግ 500 በላይ አድርጉት። ሌላኛው ነገር እንግዲህ ዶክተሩ አሁንም ቢሆን መድኃኒቶቹ እንደተቀየሩ አልገባውም። በምን መልኩ ይወቅ የምትሉ ካላችሁ እሱንም እንደዛው የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ዶክተሩ በስተመጨረሻም ሰዓት ላይ ከመድኃኒቶቹ የሆነ ችግር እንዳለ አውቋል። ታዲያ ይህንም ባወቀበት ሰዓት ላይ ግን ቤዛ አንድ መጥፎ ዜና ይዛለት መጣለች። ቤዛ ከወንድሟ ጋር ስታወራ እንደሰማችሁት ከሆነ አሁን ላይ እኔ ከዶክተሩ ጋር አብሬ መታሰር አልፈልግም ብላለች። ስለዚህ ወዲያውኑ ያንን ሰውዬ ሌላ እቅድ አውጥተውለታል ማለት ነው። ቤዛ ግን ከዛ በፊት ምንድን ያደረገችው? በመጀመሪያ ደረጃ እዛ ጤንነታቸውን የጠበቁና ሙሉ ለሙሉ በጥንቃቄ የተቀመጡ መድኃኒቶችን እየቀየረች እነዛን ትክክለኛ መድኃኒቶች በራሷ በኩል እየሸጠች ነበረ። ታዲያ በዛው በኩል ደግሞ መድኃኒቶቹን ስትቀይር የነበረው ራሷ ጊዜ ያለፈባቸውን መድኃኒቶች እየሰበሰበችና ወዲያውኑ በምትኩ እነዛን እያስቀመጠች ባለበት ሰዓት ላይ ነው
ታዲያ ይህን የመሰለ ንግድ ባለችበት ሰዓት ላይ ወንድሟ ደግሞ መድኃኒቶቹን አሁን ላይ መሸጥ አልቻለም። ምክንያቱም ባቡሬ ያንን መድኃኒት ተቀብሏቸው የሚሸጠውን የራሱን የገዛ ጓደኛውን እስካሁን ድረስ አፍኖ ቤት ውስጥ አስቀምጦታል። በዚህ ሁኔታ ላይ ቤዛም ቢሆን ወንድሟ አልገባቸውም ለምን ይሄ ሰውዬ እንደጠፋ ማለት ነው። ባቡሬ ግን እልህ ይዞታል። ሁለቱም ምንም ያህል ከዚህ በፊት ጓደኛ ማሞች ቢሆኑም ግን እናቴን ይቅርታ ሳትጠይቃት ከዚህ ቦታ አልለቅህም ብሎታል። ልጁም ደግሞ የራሱ እልህ አለበትና እናትህን መቼም ቢሆን ይቅርታ አላደርግላትም፣ እንደውም ብትለቀኝ ይሻላል፣ እዚህ በቆየው ቁጥር ለአንተም ጥሩ አይደለም፣ ይህን ያህል ጊዜ እኔ ለአንተ በፊት የሠራኋቸውን ውለታዎች እንኳን አይተህ እንዴት እስካሁን ድረስ አትለቀኝም እያለ በጣም እየተናደደና እንደ ድሮ ጓደኝነቱ በቃ ንግግራቸው ሁላ አሳዛኝ ነበረ። ባቡሬ ግን በዛ መልኩ አይደለም። ባቡሬ እያለ ያለው ነገር ቢኖር ምንም ያህል ብታጠፋ ከእናቴ ጎን ግን ሌላ መጥፎ ነገር ካየውብህ ከእናቴ ነገር አልደራደርም እያለው ነበረ። ስለ እናቱ ደግሞ ቀድሞን በደንብ የሚያውቀው ይሄ ልጅ እናትህ እኮ አሁን ቅርብ ሰዓት ነው የመጣችው፣ እንዴት አሁን እንደመጣች አድርገህ ከዚህ በፊት አንተ እንደዛ ስትሰቃይና ከኔ ጋር እንደዛ ብዙ መከራዎችን ስታይ የት ነበረች እሷ እያለ እንደውም ሊያሸማቅቃት እየፈለገ ነው ያለው። እናትየው በዚህ በኩል የሁለቱን ትክክለኛ ጓደኝነታቸውን የምታውቀው ነገር አልነበረም። እሷ እያለች ያለችው ይህን ልጅ እስር ቤት ውሰደውና በእስር ቤቱ ይቀጣ እያለች ነው ያለችው። ባቡሬ ግን የገዛ ጓደኛው ላይ እስር ቤት መወርወር አልፈለገም። የገዛ ጓደኛው ራሱን መቅጣት ስለፈለገ እናቴን ብቻ ይቅርታ ካላት ምለቀው ይሆናል፣ ይህን የማያረግ ከሆነ ግን መቼም ከዚህ ቦታ የሚወጣ አይሆንም ብሎ ባቡሬ ሌላ ጭንቀት ያለበት ደግሞ የልሊ ጉዳይ ነው። ለሊ ማስታወስ አትችልም። ማስታወስ አለመቻሉ አይደለም ለሱ ከባዱ ነገር፣ እሱን እንደ መጥፎ ሰው ነው የምታየው። ለሊ አሁን ላይ ያኔ ኤላ ፍቅረኛዋ በነበረበት ሰዓት ላይ ኤላን የሚመስል ዶክተሩ ነው ብላ ዶክተሩ ላይ ፍጥጫዋን ይሳለች። አንድ ቀን እንኳን ካላየሁት ሞቼ ይገኛለሁ እያለች ባለችበት ሰዓት ላይ ባቡሬ ደግሞ ይሄ ነገር በጣም እያናደደው ነው። እኔ እያለሁ እንዴት ሌላ ሰውን እንደ ፍቅረኛዋ ወይንም ደግሞ ኤላ በሕይወት አለ ወይንም እሱ እስካሁን ድረስ አልከዳኝም ብላ እንድታስብ አድርጓታል። በዚህ መልኩም ማታስታውስ ከሆነ ግን ለሊ በጣም ትልቅ ችግር ውስጥ ነው የምትገባው። ምክንያቱም ኤላ ምን ያህል እንደምትወደው ሁላችሁም አይታችኋል። ከእሱ ጋር ከተለያየች በኋላ ላይ ብዙ ነገር አጋጥሞታል። ራሷን ጠልታው ነበረ። ከራሷ ለመመለስ ብዙ ችግሮችን ደርሰውባታል። ድጋሚ ይህንን ነገር መድገም አይኖርባትም። ኤላ እሱ አይደለም፣ ኤላ ትክክለኛ ፍቅረኛሽ ይህ ሰውዬ ነው ብለው ካሳዩት በኋላ ከእሱ ጋር ደግሞ ከተጣላችሁ ብዙ ጊዜ ሆኗችኋል፣ እሱ ከርቶሽ ሄዷል ብለው ሲነገራት ድጋሚ መጎዳቷ የማይቀር ነገር ነው። ስለዚህ እሷ ሌላ በሽታ ያለባት ይህንን ነገር እሷ ላይ መጨመር ሌላ ውጥንቅጥ የሚወጣበት ነገር ነው ያለው። ባቡሬ እነዚህ ነገሮች እንዳለ በራሱ መንገድ ለመቆጣጠርና እሷ ሳትጎዳ እንዴት መድኃኒቷን ወይንም ደግሞ ሆስፒታል ያለባትን ቀጠሮ ተከታትላ መጨረስ እንዳለባት እያደረገ ያለው እሱ ብቸኛው ሰው ነው። ነገር ግን አሁንም ፊት ለፊታቸው ቤዛ የሰራችው ተንኮል ትልቁ አለ። እነዛ ዶክተሩ ሊታሰርበት የሚችለውን ነገር አመቻችታበታለች። መድኃኒቶችን በቀየረችበት ሰዓት ላይ አሁን ፖሊሶችም ሆነው የሆኑ የሕግ ጠበቃዎች እዛ ደርሰው መድኃኒቱ እንደተበላሸና በዛ ላይ ደግሞ ይህን ሁሉ መድኃኒቶች ከዚህ በፊት ብዙ ሰዎች ወይንም ብዙ ታካሚዎች እንደወሰዱት ሲታወቅ የዚህ የዶክተሩ ችግር ነው ብለው እሱም ማሰራቸው የማይቀር ነው። ታዲያ ዶክተሩ ሲያስሩት አብረውት ሲሰሩ የነበሩት እነማን ናቸው ተብሎ እነሱም አንድ ላይ መታሰራቸው አይቀርም። ቤዛ ይህንን የፈራችው ለዛ ነው በጊዜ ከዚህ ቦታ ላይ መውጣት አለብኝ፣ ከዶክተሩ ጋር አንድ ላይ መታሰር የለብኝም ብላ እንድታስብ ያደረጋት። በሌላ በኩል የምናየው እንግዲህ አደይ ከሀገር ቤት እንግዲህ ጉዷን ከሰማች በኋላ እንደምንም አምልጣቸው ከተማ ገብታለች። መጀመሪያ ግን ያገኘችው ዶክተሩን ነበርና ዶክተሩን ለጊዜውም ቢሆን ጭንቀቷን ታጋራውና ዶክተሩ በዛ ሰዓት ደስ እያለውም ቢሆን ልቡ ውስጥ ያለው አሁን ላይ መጋባትም እንደማይችሉ አውቋል። ይህ ደግሞ ለእሱ መንገድ ይከፍትለታል። እንደውም እድል አለኝ ብሎ እንዲያስብ ነው ያደረገው። ያም የሆነበት ምክንያት ከዚህ በኋላ ከዴቭ ጋር አይጋቡም ብሎ እንዲያስብ አድርጎታል። በነገራችን ላይ አሁን ላይ ይህ ዶክተር ተብዬው ከዴቭ ጋር የሚያገናኛቸው ወይንም የሚያጣላቸው ብዙ ነገሮች አሉ። ለምሳሌ ዶክተሩ ሳይዋሽ ለዴቭ ብዙ ነገሮችን ይነግረዋል። እንደሚደዋወሉና ስልኳ እንደማይሰራ ጭምር ሲነግረው ዴቭ ያብዳል። ለምንድን ነው ከአንተ ጋር የምትደዋወለው? ይህ ነገር በጣም መስመር ጥሰሃል፣ ይህ ነገር ቢቀርብ ይሻላል እያለው ዶክተሩን ሲያስፈራራው አይታቸዋል። ዶክተሩ ግን ምንም አይነት ጥፋት እንደሌለበት አድርጎ ነው ራሱን የሚያስበው። በዚህን ሰዓት ላይ ዴቭ እየተናደደም ቢሆን አደይን ካገኛት በኋላ አደይን ቀድሞ ያገኛት ዶክተሩ እንደሆነ ከተረዳም በጣም ይናደዳል። አገር ቤት የተፈጠረውን ነገር እንዳለ ሰምቷል። ነገር ግን አሁን ላይ አደይን ማጽናናት ነው እንጂ ያለበት የራሱን ችግር ማስቀደም እንደሌለበት አውቋል። ወደፊት ቀጣይስ ምን ሊያደርጉ ይሆን? በዚህ መልኩ የሚቀጥሉ ከሆኑ ሁለቱም ይሰላቻሉ። በተለይ ዴቭ
ማግባትን እንጂ እንደዚህ አንድ ላይ በተመሳሳይ ህይወትን መኖር እንደማይፈልግ ያውቃል። የፍቅር እናትስ ይህን ሁሉ ጉድ ስትሰማ ምን ልትል ትችላለች? በዛ ላይ ደግሞ የአደይ አባት እዛው ገጠር ቤት እያለ አንዴ ቃል የገባሁትን ነገር ማፍረስ ስለማልችል በእህትሽ ፋንታ አንቺ ታገቢያለሽ ብሎ እዛ የቀረችውን የአደይን እህት ሊያፋጥጣት ይፈልጋል። ሌሎችም ደግሞ የሱ ግብረ አበሮች በዚሁ መልኩ እናንተ የሰነፍ ስራ ሰርታችኋል ብሎ እያባረራቸው ይገኛል። እሱ እንደውም በራሱ መንገድ የሚያደርገው አንድ ነገር አለ። አንደኛው የመጀመሪያው አማራጭ እህቱ በእሷ ቦታ ወይንም ደግሞ በአደይ ቦታ ሆና ይሄ የተመረጠላትን ልጅ እንድታገባ፣ ካልሆነ ግን እሱ ከተማ ድረስ ሄዶ ይዟት እንደሚመጣና ይህን ነገር እስከ መጨረሻው ድረስ እንደማይለቀው ተናግሮ ነበር አባቷ። በዚህ ሁኔታ ላይ ምን ያህል አስፈሪ እንደሆነ ሁላችሁም ማየት ትችላላችሁ። የሌሊ ጉዳይ በዚህ መልኩ ምን ያህል ትቀጥላለች የሚለውን አብረን እናያለን። እዚህ ድራማ ላይ ያላችሁን አስተያየት እየነገራችሁን ቀጣዩ ክፍል ላይ የሚመጣውን ነገር እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ 2 ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት። እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። 2ቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላላችሁ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ።
ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተሊና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በሰላሳ ሁሉንም አስገባልሃለሁ። ያንተንም የሳኑም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትለውልልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።